ሀብ ልጅቱን አስፈራራት። ያስፈራራበት ምክንያት ምንድን ነው? እንዲሁም እምን ላይ ናት ያለችው ሀይሚዬ የሚለውን እነግራችኋለሁ ዛሬ። ሰላም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትረፍ ይበልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ቅመሟ እንዴት ናት? እምን ላይ አርፋለች? እንግዲህ ብዙዎቻችሁ እየተጨነቀን ያለ ነው ነገር ቢኖር የቅመሟ ጉዳይ ስለሆነ እንግዲህ እኔ ደውሌ ነበረ። ብቻ ያው አልሐምዱሊላ ደህና ናት ብለዋል ማለት ነው። ደግ ናት ብለዋል ማለት ነው። እንግዲህ ያው ትንሽ መንቃቷ ሆኖም ገና አልነቃችም ብለዋል ማታ ላይ ማለት ነው። እና እንግዲህ አላህ ይድረስላት። ሁላችሁም ዱአ አድርጉ እውነት ለመናገር ማለት ነው። እንግዲህ ሀብ ደግሞ አስፈራርቷታል ልጅቱ ማለት ነው። አንቺ ቤተሰብ የለሽም ወይ? እንደዚህ አይነት ነገር የምታደርጊው ምን አስበሽ ነው? ልጆቹን ለመበጥበጥና ልጆቹን ለመረበሽ ካልሆነ በስተቀር የኔ ወንድም ይህን ነገር አያደርግም ብሏታል ማለት ነው። ይህን ያህል መንገድ የምትጓዘው ይህን ያህል የምካጅበት ምክንያት እኔ በደንብ አርጌ አውቀዋለሁ። ከመጀመሪያ ጀምሮ የመጣሽበትን ነገር በደንብ አርጌ ጠንቅቄ አውቀዋለሁኝ። ከልጆቹ ህይወት መውጣት ካለብሽ ውጪ፣ እንደዚህ አርገሽ ህይወታቸውን አትበጥብጪ እዚህ ጋር እየመጣሽ ብሏታል ማለት ነው። እሷ ደግሞ አልበጠበቅኩም፣ ህይወታቸውን አልበጠበቅኩም። እኔ ግን አሁን ላይ ነፍሰ ጡር ነኝ፣ ከወንድም ሆነ ያረገዝኩት። ስለዚህ ሊረዳኝ እፈልጋለሁ፣ ያለውን ነገር ሁላ ማስተካከል እንዳስተካከል እፈልጋለሁ ብላለች። ብሩኬ ደግሞ ምንም ማቀው ነገር የለም አላቅም፣ እንዳምንልሽ ፈልገሽ ከሆነ እንዳትሳሳች፣ እኔ አላምንልሽም። የሆነ ነገር አርገሽ ካልሆነ በስተቀር አንቺ ጋር ምንም ነገር ግንኙነት እንደሌለኝ ነው ማቀው። ስለዚህ ምንም ነገር አታስቢ፣ ምንም እንደሌለ ሙሉ በሙሉ አላምንልሽም ብሏታል ማለት ነው። ከዛም በኋላ እሷም የመለሰችው መልስ ይህን ይመስላል። ደግሞ የመለሰችው እሷ ደግሞ ዲኤንኤን እስተሚ ለጋገጥ ድረስ መቀመጥ አለብህ፣ ተቀምጠህ መጠበቅ አለብህ ነበር ያለችው። እሱ ደግሞ ያንቺ ዲኤንኤን እስከሚመጣ እኔ ቁጭ ብዬ ልጠብቅሽ ትፈልጊያለሽ ወይ? ውጭልኝ፣ ከአጠገቤ ሂጂ፣ ከህይወቴ እራቂ ነበር እያላት የነበረው። ሀይሚዬ የሆነ ነገር ትሆንና ከአንቺ ራስ ላይ አልወርድም፣ ምንም አልፋታሽም፣ የመጨረሻ ብሏታል ማለት ነው። እንግዲህ ሀይሚዬን ደግሞ አላህ ያሽርልን። ሁላችሁም በዱአ አስቧት የኔ እናት እና በጣም ከባድ ነው እውነት ለመናገር ማለት ነው። እንግዲህ ምንም ነገር እየሰማች አይደለም፣ ያው አልነቃችም። ያው እንግዲህ ዛሬ ነቅታ እንግዲህ ሰላም እንደምኮን ዶክተሩን እንዳለው ከሆነ ደህና ናት። ያው ትንሽ ራሷን ወርቃ ስለሆነ ራሷን ትንሽ ነው እንትን ያላት እንጂ ደህና ናት ብለዋል። እንግዲህ ሰላም እንዳደርጋት የኔ እናት። እውነት በጣም ከባድ ነው እውነት ለመናገር ማለት ነው። ሴት ሆናችሁ ትታስቡት በጣም ከባድ ነው እውነት ለመናገር። እንዲሁም ደግሞ ብሩኬ ደግሞ ይሄን ነገር እኔ እንጃ ያረገዋል ብዬ አሁንም ቢሆን እኔ የምናገረው ነገር የለም እዚህ ጋር እውነት ለመናገር እሱ ምንም እንዳላረገውና እሷ እሱን ለመበቀል እንደመጣች እሷ ብዙ ነገር ካሁን በፊት እንዳለችውም ተናግሯል ማለት ነው። ያለችውም ነገር በእጅን ማስገባት እንዳለብኝ እንዴት እንደሆነ አውቃለሁኝ፣ እንዴት እንደማስገባ በእጅ ብለዋለች። ይሄን ዛቻ ደግሞ ዝታልኛለች ካሁን በፊት 2-3 ጊዜ። ስለዚህ እኔን ለመበቀል ነው እንጂ ሌላ ነገር ምንም ከኔ የላትም። ይሄን ነገር ያለችው ራሱ እና ስለዚህ ከዳኒ ጋር ራሱ ተጠጣሉና ተመጣው ራሱ ገና 4 ወር አልሞላኝም፣ 6 ወር የምትለው ከምን አምጥታ ነው? እና ስለዚህ ይሄ ነገር ውሸት ነው፣ ሙሉ ለሙሉ ውሸት ነው። ይህንን ህይወት ለመሰቃቀል ነው የመጣችው እንጂ እውነት ለኔ አስባ ወይም ይሄ ነገር እኔ አድርጌው አይደለም ብሏል ማለት ነው። በጣም ነው የሚደብረው። ምክንያቱም ይሄን ነገር ደግሞ እሷ የተጠቀመችበት ምክንያት ምንድን ነው? ሽማግሌ ሊልክ ነበረ አሁን ላይ የሄዱት ቡታጅራ የነበረው ከሀይሚዬ ጋር ይህን ነገር አስተካክሎ እሱ ሽማግሌ ልኮ ሊመለስ ነበረ። ያ ነገር ደግሞ እንግዲህ እሷ ይህን ነገር አመጣችባቸው ማለት ነው። ነገሮችን ጠብቃ አስተካክላ ሁሉን ነገር ሴራዋን ቀምራ ነበረ እንትን ያለችው እና ውጪ ከህይወታቸው። እውነት ለመናገር እበላለሁ ብለሽ ከሆነ ትበልያለሽ ማለት ነው። ማንም እዚህ ጋር እየወደደሽ ያለ ሰው የለም። እንዲሁም ደግሞ ኦዲየንሶቹም ራሱ በጣም
እንደዚህ አይነት ስድብ እየተሰደብሽ እንደዚህ እየተባልሽ ጭራሽ እዛ ቦታ ደግሞ መልሰሽ መሄድሽ ደግሞ ያ ነገር ደግሞ መናገሯ ማውራቷ ታያንሳት ደግሞ ልጅቱ ጋር እኔ ልጅቱ ስለምታሳዝነኝ ነው ብላ ደግሞ ሐኪም ቤት ድረስ መሄዷ እኔ እኮ ግራ ግብት አለኝ ወላሂ። ቤተሰብ ቆይ እዛ የሄደችው ምን አስባ ነው? እውነት ለእሱ አስባ ነው? ለሀይሚ አስባ ነው? እዛ ጋር ሀይሚ ነቅታ ብታገኛት ምንድን ነው እንደገና የሚፈጠረው በድጋሚ ብዬ ነው ማስበው። እና እሱም ያለው ያንን ነገር ነው በነገራችን ላይ ማለት ነው። ውጭ ሲሏት ደግሞ መውጣትና መሄድ የማትፈልግ የሆነ ሙጫ ነገር ማለት ነው። ትታስጠላ። እውነት ምን ትመስላለች እቺ አይጠመጎጥ የመሰለ ሴትዮ እውነት ለመናገር ማለት ነው። እና በመካከላቸው ገብታ በቃ እያመሰቻ ቸው ያለችው ከበፊት ጀምራ ማለት ነው። ባለፈው ራሱ አይታችሁ ከሆነ ቡታጅራ ሄደው እንደመጡ ተጣልተው የመጡት እዛው ሄደው ነው። በሷ ምክንያት ነው። አይታችኋል ቤተሰብ ሁላችሁም ማለት ነው። እና በቃ ህይወታቸውን የምታመሰቃቅለው አውቃ በቃ ሆነ ብላ ቀምራ ነገሯን ኩላ ነው ማለት ነው። እና ቢቀርብሽ ይሻላል። ምክንያቱም የማታገኙን ነገር አታስቢ። ህልም ማለት ህልም ማለም ማለት ነው። እንደዚህ አይነት ነገር የምትሰሪው ነገር ይሄ ሁላ ህልም ነው። ላንቺ ህልምሽ ነው የሚሆነው እንጂ እውነት ይሆነኛል ብለሽ እንዳት አስቢ ማለት ነው። ብሩኬ ለእኔ ይሆነኛል እኔ ጋ የሆነ ብለሽ ከሆነ ተሳስተሻል ማለት ነው። እና ስለዚህ ራስሽን ለማራም ሞክሪ፣ ራስሽ ለመሆን ሞክሪ። ልጆቹን ለቀቅ አድርጊያቸው ማለት ነው። ልጆቹን ብለቂያቸው ጥሩ ነው ብዬ ነው የማስበው። ማለት ካሉበት ሁኔታ ጥሩ ኑሮ እየኖሩበት ካሉበት ሁኔታ እንግዲህ ሰላማቸውን መልሽላቸው፣ ሰላማቸውን አታሳጫቸው ማለት ነው። እና ደግሞ ቅመሟንም አላህ ያሽራት። ሁላችሁም ዱአ አድርጉላት በእናታችሁ። እውነት ታሳዝናለች የኔ እናት። ሁላችሁም በየእምነታችሁ ዱአ አድርጉላት። በሰላም ዛሬ እንግዲህ በሰላም ነቅታ ሰላም እንድናያት ማለት ነው። የሁላችንም እውነት እኔ በጣም ነው የደነገጥኩት እውነት ለመናገር ወላሂ። እና ስለዚህ ሁላችሁም ዱአ አድርጉላት እና ፍቅራቸው ደግሞ እንዲመለስም አድርጉላቸው። እዛ ጋር ነቅታ ምን እንደምትል ሀይሚ እኔ እንጃ ብቻ ይከብዳል።